ጋር የምታዩት እንግዲህ 25 ኪሎ ሽሮና 3 ኪሎ በርበሬ 6 ኪሎ ነጭ ሽንኩርት ምጥን ተደርጎ የሚዘጋጅ ሽሮ ነው። ከደረቀ በኋላ ደረቅ ቅመም ይደረግበታል። አሁን ግን ነጭ ሽንኩርት 6 ኪሎ፣ ዝንጅብል፣ ጭናዳም፣ አዝማሪኖ ተደርጎ ነው ይሄ እና በርበሬ 3 ኪሎ ተደርጎ እዚህ ሽሮ ጋር ባንድ ይቀላቀላል። ይሄ ግማሹ ዝላይ ነው እና ቀይ እንደሆነ ስለፈለገች በርበሬውን 3 ኪሎ ነው ያረኩት ማለት ነው። እና አሁን ታፍኖ ያድራል፣ ነገ ይሰጣል ማለት ነው። በቃ እንደዚህ ነው ሽሮ ሲዘጋጀው፣ ለሳምፕል ለማሳየት ነው። አሁን ይሄ ባቄላ 10 ኪሎ እና አተር ሽምብራ ጓያ ነው 5 ኪሎ ማለት ነው። ባቄላው ግን 10 ነው። አያችኋ? ቅድሙ ምጥን ቀዩ ላይ ነው የገለበኩት እንደዚህ ለማቀላቀል ማለት ነው። እንግዲህ የዚህ ሽሮ ጣዕም ዋናው ደግሞ እርጥብ ቅመም ነው። ጥቁር በጣም ሲበዛ ጥሩ አይደለም፣ ይጠቁራል ሽሮ። ይሄ ግን እርጥቡ በጣም ወሳኝ ነው። በጣም ብዙ ነው የሚያደርኩበት እርጥብ ማለት ከዚህ በተ ተደርጎ መዘጋጀት ይችላል። ለማለት እንደዚህ ቆንጆ አድርጎ ሲዘጋጅ አሪፍ ነው ለማለት ያክል። ይሄው ውስጡ ጨርሶ እርጥብ ነው። እንደዚህ በደንብ አቀላቅለዋለሁ ማለት ነው። ተቀላቅለውና የዚች እህቴ ትእዛዟ ሽሮ ብቻ ነው። ሽሮ ብቻ ስለሆነ እንደዚህ በአማረ መልኩ ማሻአላ ተባረክ ረህማን አያችኋ። እንደዚህ ሆኖ አሁን ማዳበሪያ ላይ ተደርጎ ፍን ተደርጎ ያድራል። ጧት ይሰጣል። ከዛ ከደረቀ በኋላ ሽሮ ያው ብዙ ፀሐይ አይፈልግም። ከደረቀ በኋላ ደረቅ ቅመሙ ላይ እንገናኛለን ማለት ነው ኢንሻአላህ። ይሄን ይመስላል ማሻአላ። ሽታው ማሻአላ ያ ወድ በረቀት ነው ሽታው የሚጠራው። ለምትወዱት ተስፋ አረጋለሁ። ከዛ ከደረቀ በኋላ በርጠቅ ቅመም እንደዚህ አብሽ እናረጋለን። ከዛ የቅመሞች አንደኛ የሆነውን ደግሞ ምን እናረጋለን? ኮረሪማ ቢስሚላ ግማሽ ኪሎ ማለት ነው። ከዛ ምን እናደርጋለን ደግሞ ከሙን። ነገራችን ላይ ሲቆላ በጣም እርር ማለት የለበትም፣ ይጠቁራል። ለምሳሌ አሁን አብሿ አዩት ጸየም ነው ያለው ማለት ነው። ከዛ ምን እናረጋለን? ነጭ አዝሙድ ቢስሚላ ምን እናደርጋለን? ሱፍ በጣም አጣፋጭ ሆነ። እርጥቡም አርጌበታለሁ፣ ግን እዚህ ጋር እንደምታዩት ይሄ ድንብላል ነው። አዝማሪኑ በርጥቡ አለው አዝማሪኑ ግን አሁንም ያስፈልገዋል። ከዛ ምን እናደርጋለን? በሶ ብላ ቢስሚላ። ቅድም እንዳያችሁት ምን አርጌያለሁኝ? ከሙን አርጌያለሁ። ከሙን በጣም ለሽሮ ወሳኝ ነገር ነው። ከዛም ደግሞ ሰባት ቅመሙ ጋር ያለ ከሙን አለ። አያችሁት? ይሄ ሰባት ቅመም ነው። ቢስሚላ ሩብ ኪሎ ጨረስን። ምን ቀረን? ጫው ቀረን ማለት። ከዛ ምን እናደርጋለን? ጫው ግዴታ ነው፣ እንዳይበላሽም ያስፈልጋል ማለት ነው። ከዛ እንቀላቅለዋለን ማለት ነው። ስንቀላቅል እንግዲህ እንዴት እንደሚያምር ማሻአላ ቢስሚላ ያረጋችሁ በረም ትቀላቅሉታላችሁ። ይሄንን ሽሮ እንግዲህ ቶሎ ሊደርስልኝ ብላ እህቴ የሆነ ፕሮግራም ነበረ፣ ለዛ ነው እየተዘጋጀ ያለው። በቃ በደንብ ልቀላቅለው። አያችሁታ ማሻአላ እንዴት እንደሚያምር። ይሄን ይመስላል። ገና ተቀላቀለም። ይሄን ይመስላል እንግዲህ ባቄላ፣ አተር፣ ሽምብራ፣ ጓያ ብዙ ባቄላ ነው። ይሄን ይመስላል ማለት ነው እንግዲህ። ከዛ ማዳበሪያችን ላይ እናደርጋለን ማለት ነው። ሽሮአችን እንግዲህ እንደዛ እንትን ስንል የቆየ ነው። ሽሮ ዛሬ እንደዚህ ተፈጭቶ ማሻአላ ተባረክ ረህማን ሆኖ መጥቷል። ዋጋ ልንገራችሁ። ባቄላ 10 ኪሎ ነው በ200 ብር ሂሳብ ነው። አተር 5 ኪሎ ነው በ250 ብር ሂሳብ። ሽምብራ 5 ኪሎ ነው በ220 ብር ሂሳብ። በ180 ብር ሂሳብ። ጓያ በ180 ብር ሂሳብ።
እንግዲህ ማሻአላህ ተባረክ ረህማን ያ ቆንጆ ተደርጎ የተዘጋጀ ሽሮ ይሄንን መስሎ ተዘጋጅቷል። 25 ኪሎ ነው። ማሻአላህ ተባረክ ረህማን ሁላችሁም እንደምትወዱት ተስፋ አረጋለሁ። ይሄን ይመስላል ከተዘጋጀ በኋላ ማለት ነው። ከለሩም በጣም ያምራል። ተመችቶኛል። እንግዲህ እናንተም እንደምትወዱት ተስፋ አረጋለሁ። ይሄን ይመስላል ማለት ነው። ቆንጆ ተደርጎ የተዘጋጀ ምጥን 25 ኪሎ ሽሮ ይሄን ይመስላል ማለት ነው። አሁን እንግዲህ ትልልቅ እቃዎች ናቸው እንጂ ብዙ የተካበደ የተንዛዛ ነገር የለም። ግን ብዙ ብር የፈጀ ነው። 82185 ብር የፈጀ ነው ከነሹሮ ከነ ሁሉ ነገር ማለት ነው። እዛ ጋር ትልቅ 54 ቁጥር ብረት ድስትም እንዲሁም ደግሞ 38 ቁጥር አለ። እሱን ሁሉንም ነው ማሳያችሁ። ይሄን ይመስላል ማለት ነው ሽሮ። ሽታው ማሻላ በጣም ስለሚያሳሳ ምን እናደርጋለን? እፍና አድርገን ወደ ጎን እናርገው ማለት ነው። ከዛ ምን አለ መሰላችሁ እዚህ ጋር እንደምታዩት ማሻአላህ ተባረክ ረህማን 30 ኪሎ ይሄ እንደምታዩት የሚያምር ቀይ ሽንኩርት ወይም ደግሞ ለወጥ የሚሆን ሽንኩርት አለ። በነገራችን ላይ ይሄ የብዛት ዋጋ ነው የገዛሁላት። 30 ኪሎ ስገዛቸው ቀንሰውልኛል ማለት ነው። የገዛሁላት በ55 ብር ሂሳብ ነው። በችርቻሮ ግን 70 ብርም 65 ብርም 60 ብርም ነው ማለት ነው። እና ይሄን ይመስላል ማሻአላህ። ሽንኩርቱን በጣም ይወዱታል። አንደኛ ቶሎ የመበላሸት አቅም የለውም። ይሄ ቆንጆ ሽንኩርት ነው ማለት ነው። 2200 ብር ይሆናል ማለት ነው። ይሄ ስንቱ 30 ሲባዛ በ55 ብር ሂሳብ ማለት ነው። ወደ ጎላው ከመሄዳችን በፊት እዚህ ጋር እንደምታው ሻይ ቅጠል 12 ፍሬ በ40 ብር ሂሳብ አለን። እዚህ ጋር ደግሞ ጫው አለን 6 ኪሎ በ30 ብር ሂሳብ። ቡና 6 ኪሎ አለን በ900 ብር ሂሳብ። እዚህ ጋር ደግሞ ማሻአላህ ተባረክ ረህማን ምን አለን? ሱካር 10 ኪሎ በ150 ብር ሂሳብ። ዘይት 6000 ብር ዘይት ነው ማለት ነው። ከዛም ነጭ ሽንኩርት ለወጥ የሚሆን ማለት ነው። ይሄንን የገዛህላት ደግሞ በ350 ብር ሂሳብ በጣም ለየት ያለ ነጭ ሽንኩርት ነው። ዝንጅብል ለ1 ኪሎ 150 ብር፣ 700 ብር ደግሞ ነጭ ሽንኩርት ነው ማለት ነው። ከዛ እጣን አለ እዚህ ጋር 550 ብር። ይሄ አስቤዛዋ ነው ማለት ነው። ማሻአላህ ተባረክ ረህማን ሁላችሁም ተወዱታላችሁ። ከወደዳችሁስ ደግሞ ላይክ እና ሰብስክራይብ ሼር እያረጋችሁ አበረታቱኝ ማለት ነው። ሌሎች እኔ ማግኘት ለምትፈልጉ 0967177194 ወይም ደግሞ 0923 1074 15 ይሄም የኔ ስልክ ቁጥር ነው ማለት ነው። አሁን ወደ ብረት ድስቱና ወደ እቃዎቿ እንሄዳለን ማለት ነው። ቡናው ይሄን ይመስላል ማሻአላ በጣም ቆንጆ ጽድት ያለ ቡና ነው። ሱካሩም ይሄ ነው። ነጭ ሽንኩርቱም ሙት እንደታባቱ እንደሚያምር ማሻአላ ተባረክ ረህማን ይታያችኋል አይደለ? ይሄን ይመስላል። ከዛ ያው ምን እናደርጋለን? ወደ እቃዎቹ እንሄዳለን። ይሄን ወደ ጎን እናርገውና ማለት መርሃባ። እዚህ ጋር እንደምታዩት 54 ቁጥር ብረት ድስት አለ። በጣም ወፍራም ኦሪጂናል የሆነ ማለት ነው። እና ብረት ድስቱ ያው ጭማሪ በጣም የብረት ድስት ጭማሪ አለ። ሌላ ቦታ ራሱ ሳላሉ ማለት ነው። እና ይሄን የገዛሁላት 28000 ብር ነው። ብረት ድስቱን የገዛሁላት 28000። እዚህ ጋር ቁጥሩ ይታያችኋል ማለት ነው። አያችሁታ? ብረት ድስት ማለት ነው። የገዛሁላት 28000 ብር ነው። ከዛ በመቀጠል ደግሞ እዚህ ጋር እንደምታዋቸው አምስት ሀባ ምን አለን መሰላችሁ? የወጥ ማዕደን አለን። ሁለቶቹ ትልልቆች ናቸው በ2500 ብር ሂሳብ። እነዚህ ማለት ናቸው። አያችኋል? ትልልቆቹ ያስታውቃሉ። እነዚህ ትልልቆች ናቸው። ትንሽ 3 ትልልቅ ነው። 3ቱ ትልልቅ ነው። እዩት። ይሄ 3ቱም ትልልቅ ነው። ክዳኑ የት ነው ምናምን እንዳትሉ፣ ክዳኑ ከታች ስለሆነ ነው እዚህ ማለት ነው። እና ይሄን ይመስላል። በጣም ከመነግራችሁ በላይ ትልልቅ የሆነ ይሄ በጣም ትልልቅ ነው። ሁለቶቹ ደግሞ ትንንሾች ናቸው ማለት ነው። እነዚህ ሁለቶቹ ትንንሾች ናቸው፣ ሌሎቹ ትልልቆች ናቸው ማለት ነው። ዋጋቸው ትንንሾቹ 2200 ብር፣ ትልቁ ደግሞ 2500 ብር። ታውቁታላችሁ፣ ሁልጊዜም ስለምናገር አይጠፋችሁም። ማሻአላ ተባረክ ረህማን የሆነ ይሄንን ገዝችላታለሁ ማለት ነው። ክዳኑ
እንደዚህ እናረጋለን ማለት ነው። ከዛ ምን አለች መሰላችሁ የሻይ ብርጭቆ አለ ደርዘን 950 ብር ገዝቼላታለሁኝ። 950 ብር ላሳያችሁ ብርጭቆነቷን የታባቷ እንደምታምር እያት። አታምርም? ማሻአላ ተባረክ ረህማን በጣም ነው። 400 ብር ሂሳብ 60 ቁጥር ትሪ በጣም ይካበዳል ጀማ። በጣም የሚካበደው ስንት ሀባ ረኩላት? 1 2 5 ሀባ ጀማ 5 ሀባ ትሪ ገዝቼላታለሁ ማለት ነው በ700 ብር ሂሳብ 5 ሲባዛ 700 ስሩት ማለት። ከዛ እዚህ ጋር 38 ቁጥር ብረት ድስት መካከለኛ የሆነች ይሄም ወፍራሙ ነው። እዚህ ጋር እንደምታዩት ወፍራሙ ነው። ይሄም የዚህ ዋጋ ደግሞ እዩት። ይሄንን 6500 ብር ነው የገዛሁላት። መካከለኛ ናት፣ ግን በቃ እንደዚህ ቀለል ላለ ነገር ከሌላ ሰው ማምጣት አይጠበቅብን። በቃ በዚሁ መስራት እንችላለን ማለት ነው። ይሄ ሩዝ ይሰራል ማለት ነው። ቀለል ላለ ድግስ ማለት ነው። እና እሷም የሆነ ፕሮግራም ኖሯት ለዛ ነው የፈለገችው። ቢስሚላህ እና 6800 ብር ገዛሁላት ማለት ነው። 54 ቁጥሩ እንግዲህ ያው ትልቅ ነው በጣም ከመነግራችሁ በላይ በጣም ትልቅ ነው። እንደው በቀላሉ ይሄንን 38 ቁጥር ብረት ድስት ውስጥ ብናረገው አያችሁታ። ይሄ እንግዲህ 38 ቁጥር ነው። እንዴት እንደያዘው ይውልኝ 38ቱንም እፍና አድርጎ ነው የያዘው ማለት ነው። ማሻአላ ተባረክ ረህማን በጣም ትልቅ። ይሄ 2 በግ ከነ ሽንኩርቱ ማለት ነው። ሽንኩርት ይሄን 30 ኪሎ ድብና አድርጎ ነው የሚይዘው። 2 ፍየል ይይዛል ብዬ ነው እኔ የማስበው። የኛን ሀገር ፍየል ደግሞ ይይዛታል። እንግዲህ ይሄን ይመስላል። ሌላው ጭልፋ ነው። ስለ ጭልፋ እንድታቁልኝ የፈለኩት ይሄን የገዛሁት አዩት። ይሄን የገዛሁት በአንድ እጅ እንደዚህ አይነሳም። ይቅርታ እኔ አልችልም። በሁለት እጅ ነው ማገላበጥ የምችለው። ይሄንን የገዛሁላት 1200 ብር ነው። በጣም ወፍራም ነው። ይሄ ደግሞ ለዚህኛው ለ38 ቁጥሩ ይሄንን 1000 ብር ይሄን ገዝቼላታለሁ። ይሄ እዩት እዩት ውፍረቱ ማለት ነው። እዩት ውፍረቱ። እንግዲህ ይሄንን 1200 ብር ይሄን 1200 ብር ገዝቼላታለሁ ማለት ነው። ጭልፋነቱ ይሄንና ይሄን እንኳን ስታለካኩት ማለት ነው። እዩት መሀል ላይ ነው የምትገባው። በነገራችን ላይ ይሄንን 1000 ብር የገዛሁትና 1200 ብር የገዛሁትን የ200 ብር ልዩነት ምንም ማለት አይደለም። ላኪን ይሄ ጭልፋ መጥፎ ነው እያልኩ አይደለም። በቂ ይሄም ጭልፋ ቆንጆ ነው። ግን ይሄንን ሲያዩት ቤተሰብ ጭልፋውን 100% እኔ እንደሚያመሰግኑ ተስፋ አደርጋለሁ። የገዛሁት 1200 ብር ነው። ይሄንን ይመስላል ማለት ነው። ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር እያረጋችሁ ማዘዝ ትችላላችሁ። ሰላም አለይኩም።